እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋግር። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። እዚህ ጋር መጥተው የሚሰሩትን ሌላ፣ ትግራይ ውስጥ የሚነዙትን ፕሮፓጋንዳ ደግሞ ሌላ ነገር ነበር። እነሱ ናቸው ፕሮፖዝ አድርገው የሚያቀርቡት። መርጠው የማይስማማቸው ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የጊዜያዊ መስተዳደርና የህወሓት ደጋፊ እየተባለ በሁለት እየተከፈለ ሄደ። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ሲዘርፍ ህዝቡን ሲያስገድል እንደቆየ ይታወቃል። ትግራይን ስለወደዱ አይደለም፣ ትግራይን ለማዳን ፈልገውም አይደለም። ለትግራይ ህዝብ ክብርም ታሪክም አይመጥንም። ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ያልፈጸሙት ወንጀል የለም። የትግራይንም ህዝብ ሲበድል የኖረ ኃይል ነው። ይሄ ቡድን ሁሉንም የኢትዮጵያ ብሔረሰቦች ጎድቷል። እኛ ካልባረክ ነው እኛ ይሁንታ ካልሰጠን አይሆንም የሚል ኃይል ነው። ከድርጅቱ ያፈነገጡ ሰዎች ናቸው። እኛ እንደው ከአማጺ ጋር መነጋገር ልምዶ አለን። መጀመሪያ ህወሓት ይዳን የሚባል ነገር አለ። እነዚህ ሰዎች ናቸው ከሃዲዎች፣ ለዛውም ለመራዋት ሀገር። በዚህ ሴራ ጥርሱን የነቀለ ኃይል ነው። ሁሌ በጦርነት ለምን ብሎ ማሰብ አለበት። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነት ለመሆን ዝግጁ አይደለም። ትግራይ ውስጥ ያልተፈጠረ ነገር የለም። በህግ እንዲዳኙልን ግን እንፈልጋለን። እኛ ግድ የላችሁ ምትዋጉም አታሸንፉ። አይታችሁታል። ጥቅም የለውም። ግን ውጊያ ያስፈልጋል። ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል። ኢትዮጵያ ለውጥን ባልሻተውና ባነሰው ኃይል ስትመራ ለ27 ዓመታት በዘለቀው የስልጣን ዕድሜው በመንበሩ የጥቅም ቡድኖችን በመመስረት ለብሔር ብሔረሰቦችም የቀዳሚና የተከታይነት የአባልና የአጋርነት እርከኖችን ቀይሶ በእኩል ዜጎች መካከል ልዩነቶችን ፈጥሮ በጥላቻና በጥርጣሬ መካከል የመንበር ቆይታውን አርዝሟል። ያኔም ሀገር በለውጥ ጥያቄና በህዝባዊ ትግል ስትናጥም ቡድኑ ለውጥ ፈላጊውን ኃይል በክህደትና በሽብር ሲፈርጅ ብሎም እስር፣ ግርፋት፣ ግድያና መሰል የኃይል አማራጮችን ሁሉ በደም ላደፈ ዙፋኑ መጠበቂያነት ተጠቅሞታል። ከስርዓትም ከቡድንም ሆነ በግፍ ከካበተ ሀብት ይልቅ የሀገር የጊዜና የእውነት ጉልበት ላቀና ያ በእኩይ ምግባሮች የደረጀው ስርዓት ከብዙ ሴራውና ግፎቹ በኋላ ከወደደው ስልጣን ሳይወድ ወረደ። ቀድሞም ለጠላው ለፈራው ላሴረበትና በስልታዊ የትግል አመራርነት ብቃቱ ዙፋኑን ላስራደበት ሰው የመሪነት ክብርና ፍቃድን ሊቸረውም ግድ ሆነበት። በአፍቅሮተ ንዋይ ሚዛኑ ሀገሩን ክዶ የመራት ቡድን የመሪነት ዕድሜው ማብቂያውም ሆነ። በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። ፕራይም ሚኒስተር የመረጡት ራሳቸው ናቸው። ለዛውም ምንም አይነት ልዩነት በሌለው ሁኔታ 100% ነው የሰጧቸው ድምጻቸው እስከ ሐዋሳ ድረስ ሄደው ማለት ነው። ከዚህ በኋላ ያለውን ችግር ተመካከረ ተጋግዘ ነው መሆን ያለበት። ይሄ እንደማንኛውም ድርጅቱም ህገ ደንቡም የሚለው አንድ ሰው የተመረጠውን ሰው የድርጅቱ የበላይ አለቃ ከሆነ ማለት ነው ተባብረ ተጋግዘ ነው እንጂ በሐሜት ብናምን አይደለም። እዚህ ጋር መጥተው የሚሰሩትን ሌላ፣ ትግራይ ውስጥ የሚነዙትን ፕሮፓጋንዳ ደግሞ ሌላ ነገር ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝባዊ ጥያቄና ከትግል በኋላ ከመፍረስና ከመበተን ጠርዝ ላይ ሆና የተረከቧትን ሀገር ከድህነትና ከችግር ማጥ አላቆ በአዲስ ሀገራዊ ክብር ለማጽናት በተጉበት ሂደትም አዳዲስ የሀገር አቅሞች ጎልተው እንዲወጡ ማድረግ ችለዋል። ነገር ግን ከእያንዳንዱ ሀገራዊ ለውጥ ከሁሉም ስኬት ጀርባ የወደቀው ስርዓት እጆች ጎታችነትና አደናቃፊነት ተለይቶ አያውቅም ነበር። እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋግር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው። ሀገራዊው የለውጥ ሂደቱ ያልተገባ ጥቅምና ባዶ ክብራቸውን የነጠቃቸው አካላት ሴራና ደባ ግን በእያንዳንዱ የለውጥ ሥራ ውስጥ ፈተና ከመሆን አልፎ የለውጡ መሪ የሆኑትን ሰው
የጠቅላይ ሚኒስትሩን ሕይወት ለመቅጠፍ እስከ መሞከር ድረስ እንዲሄዱም አድርጓቸዋል። እውነት ከኛ ጋር ስለሆነ ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ጥቅማቸውን ለማስጠበቅ ያልፈጸሙት ወንጀል የለም። ማንም ተቃዋሚ፣ ማንም ተው ባይ፣ ስህተት ነው ባይ ጠቋሚ ስህተታቸውን የሚጠቁም ይታፈን ነበር፣ ይታሰር ነበር፣ ይጋደል ነበር። በኢትዮጵያ ውስጥ የዘር ጭፍጨፋ እያካሄደ አፈናዎችን እየፈጸመ ሰብአዊ መብቶችን እየረገጠ ከጫፍ ጫፍ በሌብነት ተዘፍቆ የኢትዮጵያንም ሕዝብ የትግራይንም ሕዝብ ሲበድል የኖረ ኃይል ነው። ጭፍጨፋዎች ተካሂደዋል። ሴቶች ተደፍረዋል። ክልሉ ከሌሎች አካባቢዎች ተዘግቶ ህዝቡ በረሃብ እንዲያልቅ በተለይም በፈረንጆች አቆጣጠር 2006-2007 አካባቢ ተደርጓል። ይህን የማይባል በደል ነው ህዝቡ ላይ ተፈጽሞ። ከዛ በተጨማሪ ዛሬ ስለ ፌዴራሊዝም የሚሰብከን ህወሓት በሶማሌ ክልል ላይ የመንገድ መሪዎች መንገድ መሪ የሚሆኑ ወይም ደግሞ ከህዝቡ ውስጥ ወጥተው ነገር ግን የህዝቡን ስሜት የሌላቸው በራሳቸው ህዝብ ላይ የሚጨክኑ ኃይሎችን አመራር አድርጎ እንደፈለገ የክልሉ ህዝብ ሀብት ሲዘርፍ ህዝቡን ሲያስገድል እንደቆየ ይታወቃል። ይህ ቡድን ሁሉንም የኢትዮጵያ ብሔረሰቦች ጎድቷል። ሁሉም ላይ ነው ያነጣጠረው። ሁሉንም ነው ለማዳከም ሲሞክር የነበረው። ኢትዮጵያን ብቻ ሳይሆን አካባቢውንም ብቻውን ለመቆጣጠር ነው አልሞ የነበረው። በጉልበት አፍኖ ፍላጎቱን ማሳካት ነው። በዚህ ነው ጥርሱን የነቀለው። በተለያዩ ቦታዎች መፈናቀል እንዲደርስ ዜጎች በጅምላ እንዲጨፈጨፉና እንዲቀበሩ ሲያደርግ የነበረ ብሔር ብሔረሰቦችን በማባላት በማጣላት በመለያየት ወንድማማችነትን በማፍረስ በዛው መሃል ኃይል ሆኖ ሽማግሌ ሆኖ መኖር የሚፈልግ በዚህ የተካነ ቡድን ነው። በዚህ ሴራ ጥርሱን የነቀለ ኃይል ነው። ይሄ ቡድን ያንዳንዱ የኢትዮጵያ ብሔር ብሔረሰብና ህዝቦች ቀምሰው ነክተው ኖሮበት ያዩት ግፉን የቀመሱት ቡድን ነው። ወያኔ ማለት ለውሸት የተፈጠረ በውሸት የኖረ ከነውሸቱ የሚቀበር ማፊያ መሆኑን በደንብ ግልጽ መሆን አለበት ለኢትዮጵያ ህዝብ። በሂደትም ይህ ቡድን መልኩን በመቀየር ትላንት የመራትን ሀገር በመክዳት በጎሬው መሽጎ የጦርነትና የግጭት ነጋሪት ጎስሞና አስጎስሞ የካህዲነቱን ጥግ በተግባር አሳይቷል። ሀገርን የመዘበረበትና በግጭት አዙሪት ውስጥ ያቆየበት አመልም ከዕድሜው በላይ ጸንቶበት ቆይቷል። ውድ የሀገሬ ህዝብ ሆይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። በዚያ ድርጊትም ኢትዮጵያ በታሪኳ ያልተከሰተውን ባመኑትና በኖሩለት የራስ ወገን የመከዳትን ጥቁር የታሪክ ምዕራፍ ከተበች። ቡድኑ የማይዘነጋውንና የከጀለውን የጥፋት ሁነትም ከውኗል። በራብ እሱ ህፃኑ ሞተ፣ እኔም በራብ ተቀጣው። ከዛ ቱርካን አሰሩ። ከባድ መሳሪያና ሲኖትራክ መጣና ዚግዛግ ማምታት ጀመረ በሰው ላይ ማለት ነው። ሰው ልጅ መኪና ነዳበታል። እኛም ሹፌር ነን፣ እኔም ሹፌር ነን። እኔ ሞታለሁ እንጂ ወገኔ ላይ እንደዚህ ነገር ይደረጋል? አይደረግም። ምን አለበት በጥይት ቢመቱን። እዛ ጭንቅላታቸው እንደ ጥይት እየጮህ የሚሞቱ ልጆች በጣም ነው የተሰማኝ። እኔም ቢሞት ይሻለኝ ነበር ከጓደኞቼ ጋር። ሲኖ ከኋላ እየገጨ መጣ። እየባሰብን ሲመጣ ተንከባለው የገባ ወደ ቦይም የገባን እዛ ደግሞ በጥይት እንዳለ ጨረሱ ማለት ነው። ከኛ መሀል የወደቁትን የነሱን ወስደዋል ማለት ነው የራሳቸውን። የኛ ግን አውዛው አሞራ ነው የበለው። ያነሱትም ነገር የለበም የሜዳ ላይ ነው የቀረ ማለት ነው። ኡማችንን ብቻ አይደለም ሬሳችንንም ነው ጅብ ያስበላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጥ ስለሻተችው ሀገራቸው ሲሉም ጦርነትን በሰላምና በይቅርታ ረድተው ያለፈውን የጥፋት ምዕራፍ ዘግተው ለማለፍ የተጓዙበት ፈታኝ የመሪነት አካሄድም እንደፈለጉት ሳይሆን ቀረና መዳን ላለባት ሀገር ኢትዮጵያ ወደ ተጠላው የጦርነት ሁነት ውስጥ
ለመግባት ግድ ሆነ። ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። ቃልን በተገበረ ሂደትም ኢትዮጵያ ስለ ሀገርነት ክብሯ፣ ስለ ተወዳጅነቷ ልኬትም ከአውደ ውጊያው ከበረሃው ሐሩር ሳያግደው ከአሩሩ መሃል ሕይወቱን ሊከፍልላት የቆመላትን መሪ ለዓለም አሳየች። የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። ምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው። ምንፈልገው ወይም ኢትዮጵያዊ መሆን ነው ወይም ኢትዮጵያ መሆን ነው። ህወሓት በስልጣን ዘመኑ ዘንግቶት የኖረው የትግራይ ህዝብ በመውደቂያ ጊዜው መሸሸጊያው፣ በፈተናው ጊዜም አስገድዶም መከለያው ሊያደርገው ቢሞክርም እውነታው ግን ቡድኑ ከራሱ ዕድሜ መርዘምና ጥቅም ውጪ ለህዝቡ ያስገኘው አንዳችም ጠቀሜታ የለም። 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡ ግን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። የትግራይን ህዝብ እውነታ የተረዳው መንግስታዊ አካሄድም ከተከታታይ ክህደትም ከእኩይ ድርጊቶችና ከክፉ ጥፋቶች በኋላም በትዕግስት ስለ ሰላም በሩን ክፍት አድርጎ ስለ ሀገር ቀጣይነት፣ ስለ ኢትዮጵያ ደህንነትና ስለ ክብሯ እንማከር ብሎ ጸንቶ ቆይቷል። ከዚህ ወደ ሰፊነት በኋላም የለውጡ መንግስት ከተሸነፈው ቡድን ጋርም ቢሆን ለመማከር አልቦዘነም። የፕሪቶሪያው ስምምነት ለሀገር በተለይም ለትግራይና ለአጎራባች ክልሎች የሰላም ውጤት ያስገኛል ተብሎ የታመነበት የሰላም መድረኩ ድል ነበር። ከጦርነት ድምጽ ከተኩስ ድምጽ ወጥተን ያው በሰላማዊ መንገድ ተኩሱ እንዲቆም እና የስነ ልቦና ጠባሳ የገጠመው የትግራይ ህዝብም ወደ ሰላማዊ ኑሮ እንዲመለስ እድል የፈጠረ ነበር። ሰላሙ ምንም ጥያቄ የለው። ብዙ ነገር ነው ያመጣው። እኛ ከምንናገረው በላይ በህብረተሰቡ ፊት ያሳየውን መንፈስ ምን እንደነበር ማንም ሰው የሚያውቀው ነው። የመጀመሪያውን ፕሌን ሲጀምር ምን እንደነበር መንፈሱ ታውቀዋለህ። ከዛ በኋላ ትምህርት ቤት ሲጀምር ምናምን ሲጀምር በጣም አሪፍ ነበር። ይሄን አሁንም ማስቀጠል አለብን የሚለው ይሄን ነገር እስካሁን ባለፍንበት ሂደት የተከፈለውን ዋጋ ታሳቢ አድርጎ ከዛ የሚወሰደውን ልምድና ትምህርት ግምት ውስጥ አስገብተን ለዘለቄታው የማንመለስበት መሆኑን በሚያሳይ መንገድ የደረስንበትን ድምዳሜ በሁለታችንም በኩል የኛና የነሱ ሳይባባል የጋራ የኢትዮጵያ ያርገ ነው። ፈተናውንም እድሎቹንም የኢትዮጵያ ያርገን የታለፈበት ሂደት ያስከፈለን ዋጋም የጋራ አድርገ ነው በሂደቱ ውስጥ እንዳንድ ኢትዮጵያ ልጆች መሻገር የሚያስችለን መተማመንን ፈጥረናል። ስምምነቱ ጋር በተያያዘ በትግራይ የትግራይን ህዝብ የፖለቲካ ፍላጎትም ጭምር ባካተተ መልኩ በተለይ ደግሞ ለጦርነቱ ምክንያት የሆኑ ነገሮችን ለአንዴና ለመጨረሻ ጊዜ በሚያስቀር የትግራይን ህዝብ አስፒሬሽን በሚያሳካ መልኩ የተጀመረ የሽግግር ሂደት አለ። በተለይ በትግራይ ውስጥ ያለው እውነታ ሰከን ብሎ ማየትን፣ ሁሉንም መስመር ላይ ማምጣትን፣ እያስታመው መሄድን የሚጠይቁ ጉዳዮች የገጠሟቸውን ለመረዳት ሞክረናል። አገልግሎቶችን ጀምረናል። የባንክ፣ የቴሌ፣ የመንገድ ሂደቶችን ጀምረናል። የሰላም ስምምነቱ ተስፋ ሰጪ ውጤቶችን ማስገኘት ቢጀምርም ከጦርነት ከግጭትና ከሰላም እጦት ማትረፍን የሚሻው የእኩይ ድርጊቶች እሳቤ ታቃፊው የሆነው ቡድን ግን መታየት የጀመረውን የሰላም ጭላንጭል እያዳፈነ መጓዝን መረጠ። በ2012 ጳጉሜን ያካሄድነው ምርጫ ከህገ መንግስቱ ውጭ ነው፣ ከሀገሪቱ ውጭ ነው እንደ ትግራይ ያካሄድን። ይሄ ደግሞ ያው እንደመነሻ ሆነዋል ተብሎ ጊዜያዊ መስተዳደር እንዲቋቋም የነበረው መንግስት ፈርሶ ጊዜያዊ መንግስት ከሁሉም አካታች የሆነ መንግስት እንዲቋቋም ነበር ስምምነቱ የሚያዘውና በዛ መሰረት የመጀመሪያ በአቶ ጌታቸው የሚመራ ጊዜያዊ መንግስት ተቋቁመዋል።
ጊዜያዊ መስተዳደር ማለት ነው። ወደ ልማት፣ ወደ ትምህርት፣ ወደ ጤና ማንኛውም የመሰረተ ልማት ስራ ወደዛ ባክ እየተመለሰ የፈራረሱ ነገሮችን ለማቋቋም እንደገና ወደ ስራ የተመለሰበት ሁኔታ ነበረ። ሁላችንም አንድ ላይ ሆነን የተቋቋመ ነው። ግን የፕሬዚደንቱ ቅቡልነት ስላላገኘ እዛ ያሉ ቡድኖችም ፕሬዚደንቱ በተሟላ ሁኔታ መሬት ረግጦ ከህዝቡ ጋር ሆነ እንዲሰራ አላደረጉ። እንቅፋት ነው የሆነበት። አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ቡድኑ በተደራጀ የሴራና የውንብድና አካሄድም ከፕሪቶሪያው የሰላም ስምምነት ፍጹም ተጻራሪ በሆነ መልኩ በክልሉ መቋቋም የጀመረውን አስተዳደራዊ መዋቅር የማፈራረስ እርምጃዎችን ወስዷል። የሰላሙን ሁኔታ አለመቀበል ነበር። የሚቀበልና የማይቀበል ኃይል ነበር። በሂደት ቀስ በቀስ አንድ ነገር ተቋቁመን ኃይላችንን እስከምናጠናክር ድረስ የሚለውን በሌላ በኩል ካሁን በኋላ ጦርነት አያስፈልግም፣ የማንም ወጣት መክፈልም የለብንም፣ በዛም በዚህም በጦርነት ውስጥ የሰው ህይወት ነው የሚጠፋው፣ ይሄን ነገር መክፈል የለብንም የሚለውን ደግሞ ሌላ ኃይሉ እየሆነ የመጣ ደጋፊ የጊዜያዊ መስተዳደርና የህወሓት ደጋፊ እየተባለ በሁለት እየተከፈለ ሄደ። የጊዜያዊ መስተዳደር ደጋፊ ከሆነ ከስልጣን እየተባረረ ማተም እየተቀማ መስሪያ ቤት እየፈረሰ ነው የሄደው። ከቀበሌ ከምናምን ተጀመረ፣ በሰሜን ምዕራብ፣ ማዕከላዊ ዞን፣ ምስራቅ ዞን እያለ እስከ ክልል በሁለት አመቱ የጌታቸው መንግስትም ፈረሰ ማለት ነው በኃይል። ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ፣ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ምን እየታየ ነው። ጉባኤ አካሄደው ነው ከግማሽ በላይ አመራርን ጦርነትን የማይቀበል እንቅፋት ይሆነብናል ያሉትን በኃይል ነው እየተውት። መንግስትም የሰላም ስምምነቱን ያከበረ አካሄድን በመከተል ትዕግስትና ብስለት በተሞላበት መልኩ ሰላምን ያልመረጠውን ቡድን ጥያቄ አድምጦና እድል ሰጥቶት ተጓዘ። ይህ ቡድን ግን የተፈጠሩለትን መልካም እድሎች ከመጠቀም ይልቅ የክልሉ ህዝብ የናፈቃቸውን የሰላም ቀናቶችን መዳረሻ እያራቀበት ይገኛል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም፣ ግድ የለም እናንተ የሚመቻችሁ ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ሁለተኛው ጊዜያዊ መስተዳደር ጀነራል ታደሰ ወረደ የነበረበት አመራር ነው የሚመራው። ፕሬዚዳንት ሆኖ የሚመራው እነሱ ባቀረቡት ፕሮፖዛል ነበረ ፕሬዚዳንት የሆነው። ግን እሱም የወሰዳቸው ተልእኮዎች ወይም እቅዶች አሉ። እዚህ ሲመጣ ከፌደራል ጋር እነዚህ ሰራለው ብሎ ሪፖርት ያቀርባል። እቅዶችን ይዞ ይሄዳል። ከዛ ጋር ሲሄድ ደግሞ ነው እንደዚህ አይሆንም ብለው እነዛ ህወሓት ያሉ ደግሞ በዚህ መንገድማ ትሄድም ብለው ሲይዙት ደግሞ ወደ እነሱ ይገለበጣል። እንደገና እንደዛ ያለ አንድ አመት ያሳዝናል። አንድ አመት ጊዜ ተቆጠረ እንጂ የተጀማመሩ ልማትም በተሟላ ሁኔታ ሂደዋል ለማለት ያስቸግራል። ከሁሉም በላይ ደግሞ ህዝቡ የሚሰደድበት አመት ነው የሆነው። ቡድኑ የክህደትና የወንብድና ብሎም የሀገር ጠልነቱን ሲያሳይም ዳግም ለከንቱነት መንበሩ መመለሻነት ቅዠቱ ሀገርን በመራበት የእድል ጊዜው ላይ የሀገር ጠላትነታቸውን ከመሰከረላቸው ዛሬም ቢሆን የኢትዮጵያን ህልውና ከማይሹት ወገኖች ጋር ተሰልፎ ይገኛል። ከዚህ በኋላ ያ ጦርነት ፈላጊው ድንበርን ተሻግሮ ከሻቢያ ጋር ነው ግንኙነት የተፈጠረው። እችን ነገር ደግሞ እየወጣች መጣች። ስለዚህ ሻቢያ በምንም ተአምር ድንበርን ተሻግረ እንደዚህ አይነት ግንኙነት መፍጠር ተገቢ አይደለም ነው። ለትግራይ ህዝብ ክብርም ታሪክም አይመጥንም ነው። ሻቢያ ማለት ባይ ዲዛይን ኢትዮጵያን ለማፍረስ የሚሰራ ኃይል ነው። እነሱም ያውቃሉ። ትግራይን ለማጥቃት ብቻ አይደለም። አሁን ከትግራይ ጋር ሆነው በኢትዮጵያን ለማፍረስ የሚሰሩት ስራም ትግራይን ስለወደዱ አይደለም። ትግራይን ለማዳን ፈልገውም አይደለም። አንደኛ ነገር ጦርነቱ ከርቀት እንዲሆን ነው። ጦርነቱ እንኳን ግጭት ሲፈጠር ትግራይ ውስጥ እንዲሆን በርቀት ወደ እነሱ እንዳይጠጋ ነው።
ሁለተኛ ነገር ደግሞ ኢትዮጵያ ጦርነት ውስጥ እንድትኖር ይፈልጋል። ባይ ዲዛይን ነው የሚሰራ ሻዕቢያ። ይሄ ታወቀ ነው። የተረጋጋች ሀገር የተረጋጋች ኢትዮጵያ እንድትኖር አይፈልግም። ስለዚህ ከነዚህ ኃይል ነው እየሰሩ ያለው። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ሻዕቢያ ከመጀመሪያው ይሄ የሰላም ፕሪቶሪያውን አልፈለገውም። ስላልፈለገው ከመጀመሪያ ጀምሮ እንዲቀደድ ይፈልግ ነበር። ይሄ ከመጀመሪያው ተኮሊፍና የሚለውን በትግርኛው ቋንቋ አደናቀፉን ነው። ጦርነቱን የጀመርነውን የተዘጋጀንበትን ጦርነት አደናቀፉን ነው ትርጉሙ፣ ሌላ ነገር የለውም። ይሄ ከመጀመሪያው ስምምነት ሲፈረም የተናገረ ኃይል ከሱ ጋር ሆነ አሁን ምን ስለሚገኝ ነው። ከዚህ በኋላ ምንም የሚቀረን ነገር የለም። በኢትዮጵያ ዙሪያ አገር አፍርሰን እኛ ራሳችንን አክብረን የምናከብረው ማንነት የለንም። የከበረ ማንነት የለም። አገር ከፈረሰ ቀድመ መፍረስ ያለ የምትፈርሰው አንተ ነህ። አገር መፍረስ ማለት የሰው ልጅ መፍረስ ነው። አገር ማለት ብልጽግና ማለት አይደለም። አገር ማለት ቲፒኤልኤፍ ማለት አይደለም። አገር ማለት ኢህአዴግም ጭምር አልነበረም። ሲመሩ የነበሩ የፖለቲካ ገዢዎች ናቸው። ፖለቲካና አገር ለያይተህ ማወቅ፣ ለሀገር ክብር፣ ለሀገር ህልውና ከማንም አፍራሽ ኃይል መተባበር የዘላለም የህልና ወቀሳ ነው። በኖረበት የመሪነትም ሆነ የወንብድና ዕድሜው የኋሊትና የቁልቁለት ጉዞን የወደደው ህወሓት ዛሬ ላይ ደግሞ ወዳለፈበት ስህተት በመመለስ ያልተፈለገ ግጭት በመፍጠር ከዳግም ዝርፊያም ከዳግም እልቂትም በላይ በተቀጣሪነት ዝቅጠት የሀገርን ሉዓላዊነት ለባዕዳን አሳልፎ በመሸጥ ታላቁን ሀገራዊ ክህደት የሚፈጽምበት ጉዞ ጀምሯል። በ2012 ምርጫ አካሂደናል። ትግራይ ውስጥ ለብቻው ማለት ነው። አገሪቱ ሳታካሄድ ምርጫ አካሂደናል ትግራይ። እሱ ዋና ምክንያት እሱ ብቻ ነው ምክንያት ባንልም ያው እንደ አንድ ምክንያት ሆነዋል። እሱ የተደረገ ምርጫ እንደ አንድ ምክንያት ሆነዋል። አሁን እየተደረገ ያለው ትግራይ ውስጥ ባክ ወደዛ እንመለስ በሚል የተመረጠ መንግስታችንን እንመልስ ብለው እየመለሱ ነው ያለው። በስምምነቱ እኮ ያ ትክክል ስላልሆነ ተብሎ ተሰርዘዋል። ተሰርዞ ጊዜያዊ መስተዳደር ተቋቁሟል። አሁን ጊዜያዊ መስተዳደር አንፈልግም፣ ራሳችን የመረጥነው መንግስት አለን፣ ወደዛ እንመለሳለን ብለው ባክ መልሰዋል። ፕሪቶሪያ እያፈረሱ ነው ያለው ማለት ነው። ከአሁን በፊት በፕሪቶሪያው ስምምነት የፈረሰ መንግስት ዳግም ተነስተዋል ብሎ እዛን ጊዜ የተመረጠ ህጋዊ አይደለም የተባለውን ምርጫ ማለት ነው እንደገና አንስተው ፕሬዝዳንት መርጫለሁ ደግሞ ይላል። ፕሬዝዳንት ግን እዛ አለ። ያው መፈንቅለ መንግስት ነው። ወዴት ነው ሊያምራን የሚችለው? ወደ ጦርነት ነው። ሌላ ነገር የለም። ይህ ቡድን ከለውጥ ከጊዜና ከዓለም ነባራዊ ሁኔታዎች ጋር ራሱን አዋዶና አብቅቶ ከመኖር ይልቅ በቀደመው የገዢነት መደብን የመሻት እሳቤው ላይ ተቸንክሮ ዛሬም የቀረና የጠፋውን ትናንትናውን በመመለስ ክጀላው ላይ ነው። በዚህ ክጀላው በፈጸማቸው ድርጊቶች ለወጣበትና በስምህ እንቀሳቀስልሃለሁ ለሚለው ለትግራይ ህዝብ ምንም ጉዳይ እንደሌለው በተግባር እያሳየ ይገኛል። አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። መጀመሪያ ህወሓት ይዳን የሚባል ነገር አለ። ከህዝብ በፊት ህወሓት ይዳን፣ ህወሓት ሲድን ነው ህዝብ የሚድነው የሚል አስተሳሰብ እና አነጋገር አለ። ይሄ ሎጂካሊ ትክክል አይደለም። ህዝብ ከሌለ ህዝብ ከጠፋ በኋላ ድርጅት ምን ያደርግለታል? እኛ ብቻ ነን የምናስብልህ፣ እኛ ያልነው ይሁን የሚል ኃይል አለ። እኛ ያልነው ይሁን እልህ እንደዚህ ካልሆነ ህዝቡ በሁለተኛ አድርገህ ማየት መጀመሪያ ህዝብ ይዳን የሚል ነገር ነው መምጣት የነበረበት። ህዝብ ከዳነ ህዝብ ካለ ድርጅቱ የትም አይሄድም። ህዝብ ከጠፋ በኋላ ግን ድርጅት ምን ያደርግልሃል? እነዚህ ሰዎች ተስፋ የቆረጡ ሰዎች ናቸው።
ሀሳብም የላቸውም። እንዲህ አድርገን እንዲህ ይሻላል ህብረተሰቡ በተለይ ችግር ውስጥ እንዳይወድቅ የሚለውን አስተሳሰብ አሁን ቶታሊ ቀርቷል። አሁን እኛ ስልጣናችንን እንያዝ እንጂ የህብረተሰቡ ጉዳይ ምን አገባን ነው አሁን ያለው። ቡድኑ ለወደቀውና ላበቃለት የስልጣን ፍላጎትና ምኞቱ የመስመር ቅዠት በሚያደርገው ጥረት ውስጥም ዛሬም የትግራይ ህዝብ ለከፋ ችግርና እንግልቶች ተጋልጦ ይገኛል። የህልውና ችግር ነው ያለው እኮ ተፈናቃዩ የመኖር በጅብ ይበላል ስንት ነገር መከራ ነው የሚያገኘው። መጀመሪያ ህዝቡ ሰርቫይቭ ያድርግ ይኑር። የህልውና ችግር ነው ያለው። ወደ ቦታው እንመልሰው። ወደ ቦታው እንዲመለስ ማንኛውም ነገር መስዋዕት እናድርግ አይደለም ያለው። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆሙ ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳን ማለት ነው። የተቀዳደለ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ ትግራይ በቃ እንደዚህ መከታ ውስጥ ገብታ እንዴት ሆናለች በጣም በየቀኑ የሚለፈልፉ ጄኔራሎች አሉ። በስርቆትም በኃይለኛ በዝርፊያ በክልል ያሉ ማድኖች በዝርፊያ በኃይለኛ ሁኔታ የተሰማሩ ሰዎች ናቸው እነዚህ። ይሄ በግርግር ወቅት እነሱ ተጠቃሚዎች ናቸው። የሚጎዳው ህብረተሰቡ ነው። ማንኛውም ነገር ወደ ድርጅቱ ነው። ብርም ይሁን እህልም ይሁን እርዳታም ይሁን ምንም ይሁን ያለ ሀብትም ይሁን ማዕድንም ይሁን መሬትም ይሁን ምንም ይሁን ትግራይ ውስጥ ያለ መጀመሪያ ለድርጅቱ እንዲድን ማድረግ አለብን የሚል አስተሳሰብ ነው ያለው። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6 ሰዓት እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁል ጊዜ ውጊያና ግጭት ጠቃሚ አይደለም። ቡድኑ አሁንም ከዚህ ቀደም ሀገርን በመራበት ጊዜው ላይ በጠላትነት ሲፈርጃቸው የነበሩና የኢትዮጵያን ማንኛውንም የለውጥ ሂደት ከማይሹ አካላት ቀጥተኛ ተልዕኮ እየወሰደ የባዕዳን አገልጋይነት ውርደቱን እየተገበረው ይገኛል። የትግራይ ህዝብ በታሪኩ የመጀመሪያ እነዚህ ሰዎች ናቸው ከሃዲዎች። ለዛውም ለመራዋት ሀገር ለዛውም ለ27 ዓመት የኢትዮጵያ ዋንኛው የመከፋፈልና የማፈራረስ አጀንዳ ያዘው ሻዕቢያ ነው ብለው ሲያስተምሩን የቆዩ ሰዎች አሁን ምን ተገኘ? ሰራፊ ጽህፈት ቤት ከፍተህ እከሌን ላከው እከሌን ያዘው እከሌን የወታደራዊ አዛዥ አሳድደው እሰረው እየተባለ የእነዚህ ሰዎች አስፈጻሚ ሆነ ኢትዮጵያዊ ነኝ ማለት ተመልሰ ኢትዮጵያ መጥተው ደግሞ ሌላውን ችግር ለመፍጠር ምን አመጣው? ይሄ ትግራይ ህዝብ ስለ ልቦና ባህል ፖለቲካዊ ሁሉንም ነገር አይመጥንም። አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። ምን ትግራይ ውስጥ የማይታይ ነገር እኮ የለም። የድህነቱ ጫፍ ደርሰዋል። የስደቱ ጉዳይ መሰረተ ልማት የሚባል ነገር የለም። ልማት የሚባል ነገር የለም። ህዝቡ እየተሰደደ ወደዚህ ወደ አዲስ አበባ ወደ አረብ ወደ ምናምን እየተበተነ ነው ያለው። አቅሙ የትግራይ አቅም እየተበተነ ነው ያለው። አብዛኛው ባለሀብት ያለችው ትንሽ ነገር ይዞ ወደ መሀል ሀገር ነው እየመጣ ያለው። ትግራይ ውስጥ የነበረ ኤሊት የነበረ ምሁር ሁሉም ወደዚህ እየመጣ ነው ያለው።
ፓርቲዎች እንደ ጉድ በየቀኑ እየተፈጠሩ ነው ያለው። ትግራይ ውስጥ ያልተፈጠረ ነገር የለም። ትግራይ ውስጥ ያለ ድህነት፣ ህጋዊ ያልሆኑ ስራዎች ብዙ ናቸው። የነዚህ መሀል ነው የሆነችው እኮ ትግራይ በጣም በሚያሳዝን ሁኔታ። ስርቆት የማይከላከል ስርዓት ከመጀመሪያውም ጀምሮ ማለት ነው በስርቆቱም ውስጥ አለ እኮ ማዕድኑ ቁፈራው፣ ይሄ ሽያጩ የት እንደሚገባ ምናምን ህብረተሰቡ ግልጽነት በሌለበት ሁኔታ ይሄ ትግራይን እያነሳ የትግራይን ታሪክ እያደስክ መስለው በጀግንነት የምታወራውን ነገር ማቆም ነው ያለብን። ሰላም መስጠትም ጀግንነት ነው። በጦርነት ብቻ አይደለም ጀግንነት የሚረጋገጠው። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ። ይህ ሂደቱም ስለ ሰላም የተደረገውን ስምምነት ከመጣስ በተጨማሪ ሙሉ በሙሉ ህጋዊ አካሄድን ያልተከተለና የግጭት አማራጭን የናፈቀ አቋም ላይ ነው። ፕሪቶሪያ ስምምነት የሚለው የተወሰነ ጊዜ በጊዜያዊ መስተዳደር ይቆይና ከዛ በኋላ ወደ ምርጫ ያሸጋግራል ተብሎ ነው የተቀመጠው። ግን የመጀመሪያ 2 ዓመትም ወደ ምርጫ ላይ ያሸጋግር አልቻለም። 1 ዓመት ቆይቶም ከሀገሪቱ እንኳን አገር ውስጥ የሚደረገው ምርጫ ማካሄድ አልቻለም ትግራይ ውስጥ ያለው። ስለዚህ ወደ ምርጫ ላይ ያሸጋግር ስላልቻለ የተወሰነ ጊዜ እንዲራዘም አድርጓል ፌደራል መንግስት። እዛ ያለው ደግሞ አንቀበልም አሉ። አንቀበልም እኛ ካልባረክ ነው እኛ ይሁንታ ካልሰጠን አይሆንም የሚል ኃይል ነው እዛ ያለው። ስለዚህ አልተቀበሉትም። የራሳቸው መንግስት ባክ ተመለሱ ወደ 2012። ሰላም ያስፈልጋል። የጥይት ድምጽ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዱ አለን። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናል። ከድርጅቱ ያፈነገጡ ሰዎች ናቸው። ህጋዊ እውቅናም የላቸውም። እኛ ህብረተሰቡ በሙሉ ነቅቷል። አሁን ያለውን ነገር ህግ ማስከበር ነው። ህግ ማስከበር ጦርነት ይመስለዋል አብዛኛውን ሰው። በአዲስ አበባ አጠፋ የተባለው ሰው እኮ አሳደት ይዟል እኮ የሰው ህይወት ማጥፋት። እነዚህ እንዲሞቱ አንፈልግም። ግልጽ ልንገር፣ በህግ እንዲዳኙልን ግን እንፈልጋለን። እኛ ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው በነፍጥና በነውጥ ናፋቂነት ትንኮሳው ዛሬም የሀገርን ሰላምና በልማት ትጋቱ መታየት የጀመረውን ሀገራዊ ለውጥ ለማጠልሸት ብሎም የዲሞክራሲና የስርዓት ግንባታ ሂደቶችን በማክሸፍ የመራበትን ሀገራዊ የጨለማ ዘመንን ዳግም በማስፈን ፍላጎት ውስጥ ሆኖ የውር ድንብር መውተርተሩን ቀጥሎበታል። የዛሬዋ ኢትዮጵያ ግን ከጦርነትና ከእርስ በርስ ግጭቶች አባዜ ተላቃ ስለ ትውልድ ባለመ ራዕይ እየተመራች በተሻጋሪነት ብርታቷ ላይ ትገኛለች። በቃ ማለት አለበት፣ መናገር አለበት። ምንድነው በሰላማዊ መንገድ ለሰላም እድል ተፈጥሮ እያለ በሰላማዊ መንገድ ችግር መፍታት እያለ ሁሌ በጦርነት ለምን ብሎ ማሰብ አለበት። ለምን ሁሌ በጦርነት ይሆናል ብሎ መቃወም አለበት። ልጁም መላክ የለበትም ወደ ጦርነት። በሰላማዊ መንገድ ሁሉ ዘላቂ መፍትሄ እንዲያገኝ የበኩል አስተዋጽኦ ማድረግ አለበት። ህዝቡ ሲባል ሁሉ ምሁሩም፣ ነጋዴውም፣ ገበሬውም ሁሉ ማለት ነው። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ። ሰው የሰረቀውን ገንዘብ ለማቆየት ብሎ ወደ ወዲህ የሚንከላውስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆመው የሚችል ነው። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም።
የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። ትግራይ ውስጥ የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው ምክሩ። ዛሬም ግጭትን አሁንም ጦርነትንና ውድመትን መርጦ በቀጨጨ እሳቤ በባርነት መንገድ ተመርቶ ስለፈረሰው የስልጣን መንበሩ የጥፋት አካሄድን የመረጠው ይህ ቡድን ሀገር ትናንት ባቆሟትና በዘነጓት ቦታ ላይ ቆማ አለመቅረቷን ባለመረዳት የመለወጥና የማደግ ደረጃዋን ያልተረዳና ያልተገነዘበ አካሄድን በመከተል ላይ ነው። በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁም፣ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም፣ ተባብረን አገር እናልማ ነው። ለምን? ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይ ዘ ወይ የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም።